ጌታ ኢየሱስና ኤልያስ በዛ ክፍል ስታዩ ኤልያስ ዝናብ እንደሚመጣ ጌታ ተናገረውና ሄዶ ጸለየ ይላል። ጌታ ኢየሱስም ደግሞ ያንኑ ጸሎት ጸለየ ይላል መጽሐፍ ቅዱስ። እና ትዝ አለኝና ምን እንደጸለየ የሚያውቅ አይመስለኝም አብዛኛው ሰው። እንደዛ መሆኑንም ደግሞ በጣም እንደ መንፈሳዊነት ይቆጥረዋል። ምን እየጸለየ እንደሆነ ምን አይነት ቃላት ካፉ እንደወጡ የማያውቅ ግን ከእግዚአብሔር ጋር እያወራሁ ነው ብሎ የሚያስብ። እስኪ ከአንድ ትልቅ ሰው ጋር አውሩ እና ከዛ ሰው ጋር ያወራችሁት እንዴት ትረሱታላችሁ? ጸሎት ሊረሳ የማይገባ ነገር ነው። እና ብቻዬን ሳኩኝ ታየኝ ብዙዎቻችን ምን ጸልየው ጸሎት ኦኬ በመንፈስ ቅዱስ መነዳት እየጸለይን ሊሆን ይችላል። በጣም ጥሩ ነው እንደዛ ከሆነ። ግን እንዲያውም ይገርማቸዋል መንፈስ ቅዱስ በውስጣችሁ በማይነገር መቃተት ቃላትን እያመጣ አረፍተ ነገሮችን እየሰጣችሁ የምትማልዱ ከሆነ ያን የበለጠ ታስታውሱታላችሁ። እንዲያውም እንደ መልእክት ትይዙታላችሁ። የመንፈስ ቅዱስ ስለዚህ ጉዳይ ሲቃትት ነበረ። የማላቀው ነገር ነው ይሄ ነገር። ሁሉ ነገር በመንፈሳዊነት ሁሉ ነገር በመንፈስ ቅዱስ ተሳቦ እብደት ውስጥ መግባት የለብንም። እንደግመዋለን ወይ ጸሎታችን ማለት ደግመን ያልነውን ነገር ግን ጌታ ኢየሱስ ክርስቶስ ያንኑ ሄዶ ጸለየ። ኤልያስ ያንኑ ሄዶ 7 ጊዜ ጸለየ። ያንኑ ጸሎት በቃ ያውቀዋል ምን እየጸለየ እንደሆነ ምንድነው ከአባቱ የሚጠይቀው እንጂ ጸሎት ለመጸለይ ያህል የሚደረግ አይደለም። ጸሎት ለማለት ያህል የሚደረግ አይደለም። በሰዎች ፊት ብዙ ግብዞች እንሆናለን። ቢያንስ ግን በአምላክ ፊት እውነተኛ መሆን አለብን። ቢያንስ ሁሉን በሚመረምር በእግዚአብሔር ፊት እውነተኛ መሆን አለብን። ልንል የምንፈልገውን የምንል ሰዎች መሆን አለብን። ውስጣችን የማይፈልገውን አፋችን መናገር የለበትም። የህይወታችን ጸሎት ያልሆነውን የአፋችን ጸሎት መሆን የለበትም። የህይወታችን ልመና ያልሆነ፣ የህይወታችን ፍላጎት ያልሆነ፣ የህይወታችን አቅጣጫ ያልሆነ። አብዛኛው ሰው በጸሎት ሰዓት ያለቅሳል። በቃ ጸሎት ማለት ማልቀስ ነው። ግን በህይወቱ ስለዛ ጉዳይ ያለቅሳል ወይ? አያለቅስም። ትዝም አይለውም። በህይወቱ ትዝ አይለውም። ጸልይ ያላችሁት ጊዜ ግን ድንገት ይለወጥና ሰውየው በሚጸልየው ጉዳይ ያለቀሰ ይጸልያል። ማራቸው ሲል፣ ይቅርበላቸው ሲል፣ አብላቸው ሲል። በህይወቱ ግን አንድ ሰው ያበላል ወይ? ያኮ ለቅሶና መቃተት ህይወቱ ከሆነ ሲወጣ ያደርገዋል። እየሰማችሁ ነው? ቢያንስ በእግዚአብሔር ፊት እውነተኛ መሆን አለብን። ቢያንስ የክፎች ጸሎት በእግዚአብሔር ፊት አጸያፊ ነው ይላል። ቢያንስ እውነተኛ መሻታችን በእግዚአብሔር ፊት ይዘን መምጣት መልመድ አለብን። በሰዎች ፊት እንኳን እውነተኛ መሆን ቢያቅተን ሁሉም በሚመረምር በሕያው አምላክ በእግዚአብሔር ፊት እውነተኛ መሆን አለብን። ግልጽ ነው እያልኩ ያለሁት። ስለዚህ ስንጸልይ እንደዛ መሆን አለበት። ካልሆነ ወገኖቼ ልንጸልይ ሄደን ኃጢአት ይዘን እንመለሳለን። እግዚአብሔርን አሳዝነን እንመለሳለን። ባፋችን የሚወጣውን ነገር የማናውቅ ወደ ግድግዳ ነው እንደ የምንጸልየው? ወደ ዛፍ ነው ወይ የምንጸልየው? ወደ አየር ነው ወይ የምንጸልየው? ወደሚሰማ አምላክ ነው የምንጸልየው። ኤልያስ ምን አለ? ሰምቶ ምን የሚል አለ? የሚመልስ እሱ አምላክ ይሁን። አምላካችን ይሰማል። አምላካችን ይመልሳል። እኔ ብዙ ጊዜ ስለ ጸሎት ስናገር የሚገርማችሁ ነገር አሁን የምለውን ነገር ትኩረት ውስጥ ግንዛቤ ውስጥ ካስገባችሁት ገና ለጸሎት ስትቀርቡ እምነታችሁ በእግዚአብሔር ላይ ያላችሁ እምነት ይጨምራል። አሁን እግዚአብሔር እየሰማኝ ነው፣ እምለውን ነገር እየሰማ ነው። አፌን ብቻ አይደለም ከየትኛው ልቤ እንደሚወጣ እኔ አንዳንዴ ስጸልይ እግዚአብሔር ሆይ እላለሁ። ልብን ሁሉ የምታውቅና የምትመረምር ሜይቢ ልቤ እንኳን አታሎኝ ከሆነ ምህረት አድርግልኝ እላለሁ። ምክንያቱም የሰው ልብ ስውር ነው መጽሐፍ ቅዱስ እንደሚናገረው። አንዳንዴ ሰልፍ ዲሰፕሽን አለ፣ ራስን ማታለል ራሱ አለ። ራስን ማታለል ማንወደውን ምንወድም ይመስለን አለ። ለዛ ነው ፈተናዎች የሚፈቀዱት። አንዳንዴ እግዚአብሔር ራሳችንን እንድናውቅ ለፈተና ያጋልጠናል። ራሳችሁን እንድታውቁ። ለምንድን ነው የምንፈተነው? ራሳችሁን እንድታውቁ ነው። ለምን? ሰልፍ ዲሰፕሽን ስላለ፣ ራስን ማታለል ስላለ። ራሳችንን እያታለል መሆናችን የሚታወቀው በፈተናው ስናልፍ ነው።
የሌለን ያለን ይመስለናል። ያልቻልነው እንደቻልን ይመስለናል። ንጹህ ያልሆነው ንጹህ የሆንን ይመስለናል። በልባችን የተሰወረ ነገር አለ፣ ያለ መሆኑን አናውቅም። በልባችን የተሰወረው ይገለጥ ዘንድ እግዚአብሔር በአንዳንድ ሁኔታዎች ውስጥ ያሳልፈናል። ምን አለ እግዚአብሔር ሲናገር በዘዳግም 8 ላይ ያዋርድህ ዘንድ መናን መገበህ ይላል። ፈተናን የምትጠሉ ሰዎች ካላችሁ ጸሎቱ እሱ ነው መሆን ያለበት። እግዚአብሔር ሆይ በልቤ ውስጥ ከተሰወረ ኃጢአት አንጻኝ ማለት ያስፈልጋል። ይሄ ዲሰፕሽን የሁላችን ችግር ነው። እንዴት ራሳችን እንደሚያታልለን። ትልቁ መታለል ራስ በራስ መታለል ነው። ማንም ምንም ሳይሆን የሆነ ቢመስለው ይላል። ምንም ሳንሆን የሆንን ያስመስልብናል። ማን? ራሳችን። ስለዚህ እግዚአብሔር በፈተናዎች ውስጥ ያሳልፈናል። ያን ዝም ብለን ነን ያልነውን እንዳልሆነን ይታወቅ ዘንድ ከዛ ወየው ጠፋው ማለት እንጀምራለን። እንደዛ ከምንሆን ቢያንስ በጸሎታችን ሰዓት በእግዚአብሔር ፊት ራሳችን ማዋረድ ይኖርብናል። ወደ እውነተኛ አምላክ እየቀረብን እንደሆነ ከተረዳን ገና ስትቀርቡ ወደ እግዚአብሔር አሁን እግዚአብሔር እየሰማኝ ነው፣ አሁን እግዚአብሔር እያየኝ ነው ስትሉ መጽሐፍ እንደሚናገረው እንደሰማልን ብናውቅ እንደተቀበልን በዚህ እናውቃለን ይላል። ወዲያውኑ ልባችን ራሱ እግዚአብሔር እንደሰጠን ይረዳል። ስለዚህ እውነተኛ ጸሎት ይሆናል ማለት ነው። ልማዳዊ ስናደርገው ግን እምነት የሚባለው ይሸሸናል። እምነት ሁልጊዜ የልብን ቅንነት ይፈልጋል። ዊዛውት ኢንቴግሪቲ ኦፍ ዘ ሃርት እምነት አይሰራም። እምነት የልብን እውነተኛነት፣ ቅንነት ይፈልጋል። ካልሆነ ግን አይሰራም ወገኖቼ። ሉቃስ 18 ቁጥር 1 ላይ ሳይታክቱ ዘወትር ሊጸልዩ እንዲገባቸው የሚል ምሳሌን ነገራቸው ይላል። ሳይታክቱ ዘወትር እንዲጸልዩ እንዲገባቸው ምሳሌን ነገራቸው። ጌታ አንድ ነገር ከተናገረ ያን ቃል ማስመር አለብን። ለምሳሌ ምን አለ? ዘወትር ሳይታክቱ። ጸሎት ካታካች ተግባሮች አንድ ነው። ጸሎት ደስ ይላል ብዬ አልዋሻችሁም። ለምን እንደሆነ አላቅም። ከሰዎች ጋር ስናወራ ኧረ እንሂድ ተባብለን እንኳን አንዳንድ ጊዜ ባልና ሚስት ሆነን ለምሳሌ የሆነ ሰው ቤት ስንሄድ ተሎ እንመለሳለን። ስንት ሰዓት? 12 ሰዓት። ከዛ ወሬው ሞቅ ይላል አይደለ? እየተያየን 1 ሰዓት ይሆናል፣ እየተያየን 2 ሰዓት ይሆናል። ከዛ ስንወጣ መሸኮ። ግን ደግሞ በቃ ጨዋታው ጥሩ ነበረ። ሁላችንም እርስ በርሳችን ስንጫወት ስንወያይ አይታክተንም። ከእግዚአብሔር ጋር ስናወራ ግን ለምን እንደሆነ አላቅም ይታክተናል፣ ይደክመናል በጣም። እና ጌታ ምን አለ? ሳይታክቱ ዘወትር ሊጸልዩ እንዲገባቸው ምሳሌ ነገራቸው ይላል። ያን ምሳሌ እናንተ አንብቡት ከጊዜ አንጻር። ዘወትር ሳንታክት ልንጸልይ እንደሚገባን በምሳሌ ነግሮናል። ጳውሎስም ይሄንን ደግሞ ማሳሰቢያ አጠናክሮ ይናገራል በኤፌሶን ምዕራፍ 6 ቁጥር 18 ላይ በጸሎትና በልመና ሁሉ ዘወትር በመንፈስ ጸልዩ፣ በዚህም ሐሳብ ስለ ቅዱሳን ሁሉ እየለመናችሁ በመጽናት ሁሉ ትጉ። መጽናት፣ ትጋት፣ ከግብዝነት ነፃ መሆን፣ እውነተኛ ሰው መሆን፣ አለመታከት ይጠይቃል። የጸሎት ፈተና መታከት፣ ማቆራረጥ፣ ዛሬ መጸለይ ነገ አለመጸለይ ነው። ያን ነው መጽሐፍ ቅዱስ ዘወትር ማለት ምን ማለት እንደሆነ ለመረዳት ከፈለግን ቅድም ያነበብነው ሉቃስ ምዕራፍ 18 ቁጥር 7 ላይ ሄዳችሁ ማየት ትችላላችሁ። ቀንና ሌሊት ሳይታክቱ ይላል። ዘወትር የሚለው ቀንና ሌሊት ሳይታክቱ እንዲጸልዩ ይላል። ወይም ቀንና ሌሊት ለሚተጉት ምርጦቹ እንዴት ፈጥኖ ያደርግላቸው ይላል። ክብር ለስሙ ይሁን። ጌታ ኢየሱስ ክርስቶስ ባስተማረው ትምህርት ውስጥ ቅድም እንዳልኳችሁ ጸሎት ከኛ የላቀ ከኛ የበለጠ እና ከኛ ጋር ህብረት ወዳለው የሚደረግ የነፍስ መቃተት ነው። ሁሉም ባያቅም ነገር ግን ደግሞ ጌታ ኢየሱስ ክርስቶስ ከዛ አሳልፎ በምትጸልዩ ጊዜ በሰማይ የምትኖር አባታችን ሆይ በሉ ብሏል። ወደ ማን ነው ጸልዩ ያለው? በሰማይ ወደሚኖር አባቴ እግዚአብሔር በሰማይ የምትኖር ሆይ ማለት
እንዴት ይቻላል? በሰማይ የምትኖር አባቴ እግዚአብሔር ሆይ። ጸሎት ቅድም ምን ብያቸዋለሁ? በሰማይ የሚኖረውን አባት በምድር ከሚኖሩ ልጆቹ ጋር ማገናኛ መንገድ ነው። ስለዚህ በሰማይ የምትኖር አባቴ ሆይ። ብዙ ሰው ታውቃላችሁ አይደለ? የተጻፈውን አቡነ ዘበሰማያት የሚለውን መድገም አይከብደውም፣ ግን በህሊና በእውቀት ወይም በንቃት ግን እግዚአብሔር አባቴ ሆይ ለማለት ግን የሚከብዳቸው ብዙ ሰዎች አሉ። አባቴ ሆይ የተጻፈውን ጸሎት መድገም አይከብዳቸውም። በግላቸው ግን እግዚአብሔርን አባቴ ብለው መጥራት ይከብዳቸዋል። በጣም ድፍረት ያጣሉ። ያ ድፍረት እንዴት ነው የሚገኘው? በጸሎት እግዚአብሔርን አባት ብሎ የመጥራት ድፍረት፣ አባቴ ብሎ የመተማመን ድፍረት ከየት ይመጣል? የእግዚአብሔር ቃል እንደዚህ ይላል። ጌታ ኢየሱስ ነው ራሱ የሚናገረው ቁጥር 23 ላይ በዛን ቀን ከኔ አንዳች አትለምኑም። ወልድ ነው ይሄን የሚናገረው። እውነት እውነት እላችኋለሁ አብ በስሜ የምትለምኑትን ሁሉ ይሰጣችኋል። እስካሁን በስሜ ምንም አልለመናችሁም፣ ደስታችሁ ፍጹም እንዲሆን ለምኑ ትቀበላላችሁ። ይህን በምሳሌ ነግሬያችኋለሁ። ነገር ግን ስለ አብ ለእናንተ በግልጥ የምናገርበት እንጂ ከዚያ ወዲያ በምሳሌ የማልናገርበት ሰዓት ይመጣል። ለምን? በዚያን ቀን በስሜ ትለምናላችሁ፣ እኔም ስለ እናንተ አብን እንድለምን የምላችሁ አይደለም። ለምንድን ነው ብትሉ እናንተ ስለወደዳችሁኝ ከእግዚአብሔር ዘንድ እኔ እንደወጣው ስላመናችሁ አብ ራሱ ይወዳችኋልና። ክብር ለጌታ ይሁን። እናንተ እኔን ምን ስላላችሁኝ አለ? ስለወደዳችሁኝ። ከአብም ወጥቼ እንደመጣው ስላመናችሁ አብ ራሱ ምን ይላችኋል አለ? ይወዳችኋል። ወይም በሌላ አነጋገር እናንተ ልክ እንደ እኔ ልጆች ትሆናላችሁ። አብ እኔን በሚወድበት መውደድ እናንተን እንደወደዳችሁ ያኔ ታውቃላችሁ። እንዴት ነው የምታውቁት? እኔ ከአብ ወጥቼ እንደመጣው አውቃችኋል፣ በእኔ አምናችኋል። ስለዚህ እንዴት ነው አብ አባት ብለን የምንጮህበት? ወይም እግዚአብሔር አባት ሆይ ብለን ከልባችን ከእውነት ልክ እንደ ስጋ ወላጆቻችን እግዚአብሔርንም ደግሞ አባታችን ብለን ለመጥራት ድፍረት የምናገኘው? ጌታ ኢየሱስ ክርስቶስ የጸሎታችሁ አድራሻ መሆን ያለበት ወደ አባታችሁ ነው ያለ። ኢቭን ወደ አምላካችሁ ነው አላለንም። ስለዚህ አምላክን አባቴ ለማለት የሚኖረኝ ድፍረት በልጁ በኢየሱስ ክርስቶስ ባለኝ እምነት ነው ወገኖቼ። ጌታ ኢየሱስ እሱን ነው የተናገረው። ካልሆነ ግን ጸሎታችን አድራሻ የለውም ማለት ነው።